ያው እንዳልኳችሁ ቤተሰብ አሁን ዋናው ኤርታሌ ጋር ደርሰናል። ቢያንስ በእግራችን መኪና ካደረግንበት 25 ደቂቃ ከ25 ደቂቃ እስከ 30 ደቂቃ ይወስዳል። እዚህ ጋር ነው የመጨረሻው ቦታው። ቱሪስቶች ሁሉ ካምፕ አድርገው የሚያድሩት እዚህ ቦታ ነው። የቱሪስቶች ማደሪያ ነው ይሄ ቦታ በሙሉ የምታዩት ቤተሰብ። ይሄ ቱሪስቶች ቦታ ነው። እዚህ ጋር ነው ካምፕ አድርገው የሚያድሩት፣ ምግባቸው የሚያበስሉት እዚህ ጋር ነው። አሁን እዚህ ጋር በኋላ ኤርታሌ ይሄ ነው። እዚህም በኋላ ወደዚህ ከዚህም በኋላ ወደዛ መሄድ አይቻልም። እዚህ ወደዛ በኋላ በእግር መጓዝ አይቻልም። ያያችሁት ነው ይታያል ብዬ አስባለሁ ቤተሰብ። ያው እንዳልኳችሁ ቤተሰብ አሁን ዋናው ኤርታሌ ጋር ደርሰናል። ቢያንስ በእግራችን መኪና ካደረግንበት 25 ደቂቃ ከ25 ደቂቃ እስከ 30 ደቂቃ ይወስዳል። እዚህ ጋር ነው የመጨረሻው ቦታው። ቱሪስቶች ሁሉ ካምፕ አድርገው የሚያድሩት እዚህ ቦታ ነው። የቱሪስቶች ማደሪያ ነው ይሄ ቦታ በሙሉ የምታዩት ቤተሰብ። ይሄ ቱሪስቶች ቦታ ነው። እዚህ ጋር ነው ካምፕ አድርገው የሚያድሩት፣ ምግባቸው የሚያበስሉት እዚህ ጋር ነው። አሁን እዚህ ጋር በኋላ ኤርታሌ ይሄ ነው። እዚህም በኋላ ወደዚህ ከዚህም በኋላ ወደዛ መሄድ አይቻልም። እዚህ ወደዛ በኋላ በእግር መጓዝ አይቻልም። ያያችሁት ነው ይታያል ብዬ አስባለሁ ቤተሰብ። ስለዚህ ፈንድቶ ወደዚህ ሞልቶ ነው እንጂ አሁን አይደርስም፣ ቦታ አይደርስም ነበር። ወደታች ነበር፣ ከዚህ ላይ ይወርዳል ነበር። እዚህ እንደዛ ነበር። ስለዚህ እሳተ ገሞራው ነው የሞላው ማለት ነው። አዎ ይገርም ነው። ተፋሶ እንደ ጎርፍ መጥቶ እንደ ጎርፍ ሀብይ ወጣ በል ከበማን ናሮ ያው እንዳልኳችሁ ቤተሰብ አሁን ዋናው ኤርታሌ ጋር ደርሰናል። ቢያንስ በእግራችን መኪና ካደረግንበት 25 ደቂቃ ከ25 ደቂቃ እስከ 30 ደቂቃ ይወስዳል። እዚህ ጋር ነው የመጨረሻው ቦታው። ቱሪስቶች ሁሉ ካምፕ አድርገው የሚያድሩት እዚህ ቦታ ነው። የቱሪስቶች ማደሪያ ነው ይሄ ቦታ በሙሉ የምታዩት ቤተሰብ። ይሄ ቱሪስቶች ቦታ ነው። እዚህ ጋር ነው ካምፕ አድርገው የሚያድሩት፣ ምግባቸው የሚያበስሉት እዚህ ጋር ነው። አሁን እዚህ ጋር በኋላ ኤርታሌ ይሄ ነው። እዚህም በኋላ ከዚህም በኋላ ወደዛ መሄድ አይቻልም። እዚህ ወደዛ በኋላ በእግር መጓዝ አይቻልም። ያያችሁት ነው ይታያል ብዬ አስባለሁ ቤተሰብ።